ለሰቡ ብዙ ገንዘብ ሲከፈለውም ዝም ይላል፣ ትንሽ ገንዘብ ሲከፈለውም ዝም ይላል። ምክንያቱ ምን ሊሆን ይችላል? ዛሬ የምነግራችሁ ታሪክ ለሁላችሁም በጣም አስተማሪ ስለሆነ እስከ መጨረሻ እንድታዳምጡኝ እፈልጋለሁ። እንዲሁም ይህ መልእክት ለብዙዎች ጠቃሚ ስለሆነ ሼር ማድረግም እንዳትረሱ። ሰላሙ አለይኩም። የዛሬው ታሪካችን አንድ ግለሰብ ነበር። ይህ ግለሰብ ቅጥረኛ ሆኖ እየሰራ ባለበት ቦታ ላይ አሰሪው የሱን ባህሪ ለማንበብ ይፈልጋል። ነገር ግን ባህሪውን ሊረዳው አልቻለም። ታዲያ በሆነ ሰዓት ላይ ጠፍቶ 3 ቀን 4 ቀን ከቆየ በኋላ ተመልሶ መጣ። መጥቶም ስራውን ሲሰራ በአግባቡ ስራውን ይሰራል። ስራውን ሲሰራም በጣም ጎበዝ ነው ይህ ሰው። ነገር ግን በቆይታውና በስራው ላይ ደስተኛ ሆኖ ወይም ተከፍቶ አይታይም። ተመሳሳይ የሆነ ባህሪን የሚያሳይ ሰራተኛ ነበረ። ይህ ሰራተኛ ጠፍቶ በተመለሰበት ሰዓት ላይ ደሞዙን አሰሪው ከፍ አድርጎ ሰጠው። ምክንያቱም የጠፋው 3 ቀን 4 ቀን ያልመጣው ደሞዙ አንሶት ሊሆን ይችላል። እንደሱ አይነት ሰራተኛ ደግሞ አይገኝም በማለት በማሰብ ነበረ። ደሞዙን በጣም ከፍ አድርጎ ሲሰጠው ትንሽ ብቻ ፈገግ ብሎ ያንን ደሞዝ ተቀበለ። ተቀብሎም ስራውን እየሰራ ባለበት ሰዓት ላይ በተመሳሳይነት ሌላም ጊዜ ወደ 3 ቀን 4 ቀን ቆይቶ ተመልሶ መጣ። በዚህ ሰዓት አሰሪው በጣም ተናደደ፣ ተበሳጨ። እንዴት በባለፈው ጊዜ ሲቀር ስለጨመርኩለት ነው እንዴ አሁንም እንድጨምርለት ፈልጎ የቀረው በማለት ደሞዙን ቀነሰበት። ሲቀንስበት በፊት እንደነበረው አድርጎ ነበር ቀንሶ የሰጠው። በዚህ ሰዓትም ፈገግ ብሎ ነበር የተቀበለው፣ ምንም አላለም። በዚህ ሰዓት አሰሪው ግራ ገባው። ይህ ወጣት ሰራተኛ ስራውን በአግባብ ይሰራል፣ ነገር ግን 2 ጊዜ ምንም ሳያስፈቅድና ምንም ሳይናገር ቀርቷል። በቀረበት ጊዜም ደግሞ ምንም ምክንያት እንዳለውም ሳይናገር ነው ተመልሶ የገባው። በሚገባ ሰዓትም የተሰጠውን ደሞዝ በፈገግታ ብቻ ነበረ ሲቀበል የነበረው። አሰሪው በጣም ተናዷል። ከዛም ወደ ቢሮ አስጠራውና ለምንድነው አንተ ባለፈው ዕለትም ስሰጥህ ፈገግ ብለህ ተቀበልከኝ፣ አሁንም ስሰጥህ ፈገግ ብለህ ተቀበልከኝ፣ ስጨምርልህ ደስታ ስሜት እንኳን አታሳይም እንዴ? ስቀንስብህ ደግሞ የመከፋት ስሜት እንዴት አታሳይም? በማለት ይጠይቀዋል። ይህ ወጣት የመለሰው መልስ በጣም አስገራሚ ነው፣ ለሁላችንም ጠቃሚ የሆነ ማለት ነው። መጀመሪያ ላይ እኔ የቀረሁበት ምክንያት ልጅ ተወልዶልኝ ነበረ። ልጅ ተወልዶልኝ ሆስፒታል 3 ቀን ቆይቼ 4ኛ ቀን ላይ ስመጣ ደሞዜ ተጨመረልኝ። በዛ ሰዓት ፈገግ ያልኩት አላህን በውስጤ እያመሰገንኩ ነበረ። የልጄ እርዚቅ በኔ ደሞዝ ምክንያት እንደተጨመረም አውቄያለሁ። ላመሰግን የምችለውም አላህን እንደሆነ ስለተረዳው አላህን በውስጤ አመስግኛለሁ አለ። በአሁኑ ሰዓት ግን ወላጄ ሞተብኝ፣ የወለደኝ አባቴ ሞተብኝ። በሞተብኝ ሰዓት 3 ቀን ቆይቼ 4ኛ ቀን ስመጣ ያንን የጨመርክልኝን ደሞዝ ቀነስክብኝ። አባቴ ከኔ ጋር ነበር የሚኖረው፣ እኔ ነበርኩኝ እሱን እየጦርኩ የነበርኩት። ነገር ግን እርዚቁን ይዞ እንደሄደ በማሰብ የተነሳ አንተም ደሞዙን ስትቀንስብኝ ፈገግ ብዬ አላህን ነው ያመሰገንኩት በማለት አስገራሚ ጥበባዊ የሆነ መልስን መለሰለት። አስቡ እንግዲህ ይህ ወጣት ነገሮችን ያገናኘው ከአላህ Subhanahu Wa Ta'ala ጋር ነበረ፣ ከአሰሪው ጋር አልነበረም። እኛ ብንሆን በሱ ቦታ ምን ልናደርግ እንደምንችል በትንሹ ልጠቁማችሁ ፈልጋለሁ። ደሞዝ ሲጨመርልን በእኛ ብቃትና እኛ ባሳየነው ጥረት እንደሆነ አስበን ደስተኛ ልንሆን እንችላለን። ደስታችንም ድንበር ሊያልፍ ይችላል። እንደገና ደሞዝ ሲቀነስብን ደግሞ ምናልባትም ያሳየነው ባህሪ ወይም ደግሞ አሰሪያችን ጠልቶን ነው ብለን አስበን ቂም ልንይዝ እንችላለን። በጣምም ልንከፋ እንችል ነበረ። ይህ ወጣት ግን ለየት ያለ ነገር ነበረ ያሰበው። ማንኛውም ሰው የሚከፈለው ክፍያ በውስጡ የያዛቸው የተሸከማቸው ኃላፊነቶች ጋር ሊያያዝ ስለሚችል ይህንን ጉዳይ ልናውቅ ይገባናል። ለዚህም ነው በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጊዜ አንድ ሰሃባ ሄደና ጠየቃቸው። ያ ረሱላህ እኔ በጣም እፈጋለሁ፣ እሰራለሁ፣ ጥራለሁ፣ ነገር ግን ወንድሜ ቁጭ ብሎ ነው የሚበላው በማለት ሲነግራቸው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የመለሱለት መልስ ገቢ እንደሚያገኝ ስላወቁና ሰርቶ ስለሚያገኝ ያንን ያገኘውን ነገር በምን ምክንያት ሊያገኝ እንደሚችልም በዛው አስተማሩት። ምናልባት እኮ እርዚቁ እየመጣልህ ያለው በዛ በተቀመጠ ወንድምህ ሊሆን ይችላል በማለት ማማረሩን እንዲተው ነበረ የመከሩት። ይህ ነው የተፈጠረው ማለት ነው በዚህ ታሪክ ውስጥ። እኛ ዛሬ የተሻለ የሆነ ደሞዝን ብናገኝ ወይም የተሻለ ገቢ ቢኖረን ምናልባትም በስሮቻችን ያሉትን ኃላፊነቶች ማሰብና ለነሱ ሐቃቸውን መወጣት ያስፈልገናልና ልናስብበት ይገባል እላችኋለሁ። የዛሬው መልእክቴ ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።